Here we go ተብሏል። አርሰናል የብሩኖ ጉማሬዥን ዝውውር አጠናቋል። ለብዙ ሳምንታት ሲንከባለል ብዙዎች አይጠናቀቅም ሲሉት የነበረ ዝውውር በአርሰናል የበላይነት ኒውካስትል ዩናይትድ በ75 ሚሊዮን ፓውንድ ተጫዋቹን ለመሸጥ ተስማምቷል። አሁን ከደቂቃዎች በፊት የሰማነው መረጃ ነው። አርሰናል ዝውውሩን አጠናቋል። የመጀመሪያው ፈራሚ አይደለም፣ ነገር ግን ቡድኑ ውስጥ ከሚጠበቁ ትልቅ ተጫዋቾች መካከል አንደኛ ነው። ቀጣይ ወደ ቪኒ ጁኒየር ዝውውር ይዞራል። በቀጣይ ሂደት ያሉ ጉዳዮችን በስፋት እናነሳለን። ከዛ በተጨማሪም ምን እየተባለ ይገኛል? ስለ ተጫዋቹ ዝውውር ከጀርባስ እየተነሱ ያሉ ጉዳዮች፣ በስምነት ደረጃ ኒውካስትል ዩናይትድ ስንት ይጠይቅ ነበረ፣ ስንትስ ይፈልግ ነበር ለተጫዋቹ ዝውውር የሚለው እናነሳለን። አርሰናል ቤት ምን ይጨምራልም የሚለውን ጉዳይ ቁጥሮችን እያነሳን እናነሳለን። ሂር ዊ ጎ ተብሏል። ብሩኖ ጉማሬዥ በ75 ሚሊዮን ፓውንድ ወደ አርሰናል የተጠናቀቀ ዝውውር ሆኗል። በነ ዳቪድ ኦርነስቲን ሌሎችም እነ ሉክ ኤድዋርድስ ዘ ቴሌግራፍ ዚ አትሌቲክ ላይ ይዟቸው የወጡት ዘገባዎች አሉ። አርሰናል ሲደራደርበት ቆይቷል። ከወር በላይ የቆየ ዝውውር እንደሆነ ይታወቃል። በየዕለቱ በሚያሰለች መንገድ ብሩኖ ጉማሬዥ ወደ አርሰናል እየተባለ ሲነገር ነበር። በመጨረሻ የ28 ዓመቱ ተጫዋች በቀጣይ ህዳር ወር ደግሞ 29ኛ ዓመቱን የሚይዘው ተጫዋች በአርሰናል ቤት የሚቀጥሉትን ዓመታት ለማሳለፍ የሕክምና ምርመራ ብቻ ይቀረዋል። ዛሬ የሕክምና ምርመራውን ያደርጋል። ኒውካስትል ዩናይትድ የሕክምና ምርመራ እንዲያደርግ ፍቃድ ሰጥቶታል። ዝውውሩ የተጠናቀቀ ሆኗል። ብሩኖ ጉማሬዥ የቀድሞ ክለብ በዚህ ዝውውር ላይ ሊዮን የ20% ድርሻ አለው። ስለዚህ ከ75 ሚሊዮን ፓውንዱ ላይ ከ6 እስከ 7 ሚሊዮን ፓውንድ ከተጫዋቹ ዝውውር የሚያገኝበት አጋጣሚ አለ። በጣም የሚያነጋግሩ ጉዳዮች አሉ። ብዙ ዘገባዎችን የሰማንበት ጉዳይ እንደነበር ይታወቃል። ባለፉት ሳምንታት አንዴ ከፍ አንዴ ዝቅ፣ ባለፉት ቀናትም ጭምር አንዴ ተጠናቀቀ አንዴ ሊፋረስ ነው እየተባለ አርሰናልና ኒውካስትል ዩናይትድ ጭራሽ አይስማሙም ሲባል ነበር። ነገር ግን አርሰናል በሚያስገርም የተደራዳሪነት አቅም በተለይ የተከተላቸው ታክቲኮችን እናነሳለን። የሚልካቸውም ወኪሎች ጭምር ለዚህ ለዝውውሩ መሳካት ትልቅ አስተዋጽኦ እንደነበራቸው ተመልክተናል። በሻጭ ክለቦች በኩል ብዙ ጊዜ ገዢዎችን በማሰላቸት ይታወቁ ነበር። አርሰናል ግን ኒውካስትል ዩናይትድን በማሰላቸት በጣም በሚፈልገው ደረጃም ባይሆን በሚገርም ሁኔታ ትልቅ ገንዘብ አስቀንሶ ይህንን ብራዚላዊ ተጫዋች ማስፈረም ችሏል። በትናንትናው ዕለት ሲዘገቡ የነበሩ ጉዳዮች ነበሩ። በጣም ሁለቱ ክለቦች ድርድራቸው በጣም የተቃረበ ሆኗል። ለመስማማት የቀረሽ የማይባለው ነገር ግን በአጭር ሰዓታት በሚቀጥሉት 24 ሰዓታት ውስጥ ሊጠናቀቅ ይችላል ብለን እኛም ዘገባዎችን ሰርተን እንደነበረ ይታወቃል። ይኸው እንደተባለው አሁን ሂር ዊ ጎ ተብሎለታል። ዝውውሩ የተጠናቀቀ ዝውውር ሆኗል። ጁላይ ላይ በጉማሬዥ በኩል የሰማናቸው መረጃዎች ነበሩ። ክለቡን መልቀቅ እንደሚፈልግ፣ ወደ ሰሜን ለንደን ወደ አርሰናል መዞር እንደሚፈልግ ለኒውካስትል ዩናይትድ ሰዎች መናገሩን አንስተ ነበር። በወቅቱ አርሰናል የነበረው ለመክፈልም ያሰበው ክፍያ 60 ሚሊዮን ፓውንድ ነበረ። አሁን ግን 75 ሚሊዮን ፓውንድ ላይ ደርሷል። በተደራዳሪነት ደረጃ የኒውካስትል ዩናይትድ ክፍያ ፍላጎት ግን እንዲከፈለው የፈለገው ለተጫዋቹ 100 ሚሊዮን ፓውንድ ነበረ። ነገር ግን እዛ ከፍታ ያለው ቁጥር ላይ ሳይደርሱ ሁለቱ ክለቦች በ60 ሚሊዮን ፓውንድ ስምነት ላይ ደርሷል። የመጀመሪያ ባይድ ነበረ፣ በቨርባል ጥያቄ በቃል ደረጃ የቀረበ ጥያቄ ነበር 60 ሚሊዮን ፓውንድ። ከዛ በኋላ አርሰናል ባለፉት ቀናት ነበረ ሪል ኢንተረስት እንዳለው ከመጀመሪያው ከዝውውር ሂደት ጀምሮ አሳይቷል። ነገር ግን ኒውካስትል ዩናይትድ በሚያሰለች መንገድ የሄደበት ነበረ። ጉማሬዥ አሁን በኒውካስትል ዩናይትድ 2 ዓመት ቀሪ ኮንትራት ነበረው። አዲስ ውል ያሻሻለው ኦክቶበር 2023 ላይ እንደነበረ ይታወቃል። 100 ሚሊዮን ፓውንድ የውል ማፍረሻ ነበረው። ነገር ግን ይህ የ100 ሚሊዮን ፓውንድ የውል ማፍረሻ ከ2 ዓመታት በፊት ጁን 2024 ላይ ኤክስፓየር አድርጓል ወይም ከአገልግሎት ውጭ ይሆናል። የትኛውም ክለብ ተጫዋቹን ለማስፈረም 100 ሚሊዮን ፓውንዱን ሳይጠቀምበት ማለት ነው። ከዛ በኋላ ነገሮች በሙሉ ውሳኔዎች በሙሉ የነበሩት በኒውካስትል ዩናይትድ እጅ ነበርና አሁንም አይ ፕሮፋይል የሚባል ትልቅ ተጫዋች ከክለቡ የለቀቀበት ሆኗል። ኤዲያው ለቋል። በማቲያስ ኢያስ ላይ ተተክቷል እና በቀጣይ ጊዜያትም ደግሞ ኒውካስትል ራሱ እንዴት ያጠናክራል፣ በፕሪሚየር ሊጉ ላይ ፎካከራል ወይ፣ የፒኤፍአይ የፐብሊክ ኢንቨስትመንት ፈንድ ነገረ ስራ እንዴት ነው እየተባለ ብዙ ሀሳቦች መነሳታቸው አይቀርም። አንቶኒ ጎርደን፣ ሳንድሮ ቶናሊ፣ አሁን ብሩኖ ጉማሬዥ፣ ባለፈው የውድድር ዘመን አሌክዛንደር አይዛክ። ወደ ብሩኖ ጉማሬዥ ጉዳይ ስንመጣ ኒውካስትል ከሊዮን ነበር ያስፈረመው። እንደምናስታውሰው ጃንዋሪ 2022 ላይ አርሰናልም ሌሎችም ክለቦች ይፈልጉት ነበር። በ50 ሚሊዮን ዩሮ የፈረመ ተጫዋች ነበር። ከዛ በኋላ በፕሪሚየር ሊግ ላይ ብቻ በእንግሊዝ ፕሪሚየር ሊግ
ኒውካስትል ዩናይትድ የብራዚላዊ ተጫዋች 153 ጨዋታዎችን አከናውኗል። 30 ግቦችን አስቆጥሯል። 26 ለግብ የሆኑ ኳሶችን አቀብሏል። በተጠናቀቀው የውድድር ዘመንም በአጠቃላይ በሁሉም ውድድሮች ላይ 41 ጨዋታዎችን አድርጓል። በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በሌሎችም ውድድሮች ላይ ጥሩ ስኬታማ ጊዜን አሳልፏል። በዓለም ዋንጫ ላይ በብራዚል ብሔራዊ ቡድን ተመልክተነዋል። በብራዚል ብሔራዊ ቡድን ላይ 4 አሲስቶችን በ5 ጨዋታ አስመዝግቦ በዓለም ዋንጫው ላይም ጥሩ ፕሮቫይድ አድርጎ ነበረ። ብዙ አሲስቶች ካሏቸው ተጫዋቾች መካከል አንደኛው ነበርና ጥሩ ጊዜን አሳልፏል። ኒውካስትል የ18 ዓመቱን ተጫዋች በተተኪነት ከአያክስ አምስተርዳም እንዲሁም ደግሞ የዓመቱን ተጫዋች ደግሞ በእንባን ማስፈረሙ ይታወቃል። ሌሎችንም ተጫዋቾች መምጣቱ አይቀርም። ስለ ብሩኖ ጉማሬዥ ግን ስናነሳ የተለየ ምን አቅም አለው፣ ምን ኳሊቲ አለው የሚለውን እንመልከት። ስፔሻል አዌርነሱ፣ ቦታ አያያዙ፣ የቦታ አረዳዱ የሚገርም ነው። ከዛ በተጨማሪ በፖሴሽን ጊዜ ክለቡ ኳስ በሚይዝ ጊዜ የሱ ቡድን ኳስ በሚይዝበት ጊዜ ከቡድኑ ጋር እንዴት ኢንተግሬት ማድረግ እንዳለበት በደንብ የሚያውቅ ነውና በጣም ክሪቲካል በሆነ መንገድ ደግሞ አሲስቶችን በማቀበል ከዛ በተጨማሪም ዋነኛው የተጫዋቹ ኳሊቲ እንደ ቡድን በሜዳም ከሜዳም ውጪ በመሪነት የሊደርሺፕ ኳሊቲው በደንብ የሚነሳ ነው። ሊጉን የለመደ ነው። ከዛ በተጨማሪም በመሪነት ደረጃ ሊደርሺፑ በጣም የቡድኑ ቮካል ነው። ከዛ በተጨማሪም በዋነኝነት በሜዳ ላይ ያለው መሪነት ደግሞ በሌላ መንገድ ሊጠቀስ ይችላል። በቡድኑ ቮካልነት ስናነሳው ከሜዳም ውጪ እንደ አንድ የቡድን አምበል ሊቆጠር የሚችል ነው። በሜዳ ላይ ደግሞ ቴክኒካል ሊደር ነው ተብሎ ይቀመጣል። ያ ምን ማለት ነው? ቴክኒካል ሊደር ነው ስንለው በፖሴሽን ደረጃ የቡድኑን ቴምፖ አስጠብቆ የቡድኑን ሙቭመንት ወደፊት እንዲሄድ በማድረግና ኢምፖርታንት የሆኑ እንቅስቃሴዎችን በማድረግ ቡድኑን የተሟላ ቡድን ማድረግ የሚችል እንደሆነ ይታወቃል። ብዙ ኳሊቲዎች ያሉት፣ ብዙ ነገሮችን ማሳካት የሚችልበት እድሜ ላይ ይገኛል። በሚቀጥሉት 4-3 ዓመታትን በሚገርም ኳሊቲ በትልቅ ደረጃ አርሰናልን ያገለግላል። ብዙ ጉዳት የሚያጋጥሙት ተጫዋች አይደለም። ከዛ በተጨማሪ ብዙ ጨዋታዎችን ማድረግ ይችላል በፓስ ከዛ በተጨማሪም በሌሎች ሜትሪክሶችም ጭምር እናነሳቸዋለን። ጥሩ የሚባሉ ነገሮች አሉት። እንግዲህ የተጫዋች ብዙ የተሄደበት ርቀት በጣም የሚያስገርም ነው። ካይ ጎርባቺያን ሱፐር ኤጀንት ይባላል። በተጫዋቹ በኩል በተደራዳሪነት አርሰናል ከላካቸው ሰዎች መካከል አንዱ ነው። የተጫዋቹም ወኪል እንደሆነ ይታወቃል። 25 ሚሊዮን ፓውንድ ከኒውካስትል ዩናይትድ ላይ አርሰናል አስቀንሶ ነው የገዛው። ኒውካስትል ዩናይትድ ያለ 100 ሚሊዮን ፓውንድ ብሎ ሲከራከር ወገቡን አጥብቆ ነበረ። ነገር ግን በመጨረሻም በስምምነት ደረጃ በተጫዋቹ በኩል 75 ሚሊዮን ፓውንድ የአግሪመንታቸው የውል ስምምነታቸው የመጨረሻ ሆኗልና እንደ አጠቃላይ ደግሞ ሪዲክለስ የሚባሉ ኦፈሮች የሚቀርቡለት ሰዓት ላይ አይደለም። ወይም እድሜው ወደ 29 የተቃረበ ነው። ከወራቶች በኋላ 9 ዓመቱን ይይዛል። ከዚህ በኋላ ትልቅ ኮንትራት፣ ትልቅ ኦፈሮች፣ ትልልቅ የዝውውር ጥያቄዎችን ያጋጥሙታል ማለት በጣም ከባድ ነው። እድሜው እየሄደ ነው። ስለዚህ በክለቦች ዘንድ ተፈላጊነት አይኖረውም። ስለዚህ ትልቁ እድሉን መጠቀም ፈልጎ ነበር ተጫዋቹም ካይ ጎርባቺያን። የተጫዋቹም ወኪል ያንን ሱፐር ኤጀንት ከጆርባችን ይህንን ነገር ማድረግ ችሏል። ብራዚላዊን ኢንተርናሽናል ተደራድረው ብሩኖ ጉማሬዥን ወደ አርሰናል ወደ ፕሪሚየር ሊጉ ሻምፒዮን ማዛወር ችሏል። የተጫዋቹን የሳቸውን ደንበኛ ጥቅም ማስከበር የቻሉበትን ሁኔታም ነው የተመለከት ነው። ብሩኖ ጉማሬዥ መሄድ እንደሚፈልግ ብሩኖ ጉማሬዥ ከአርሰናል ጋር እንደተስማማ ለቀናት ስናነሰው የነበረ ጉዳይ ነው። በክለቡ ኦፊሻሎች በኩል አርሰናል የሚያቀርበው ገንዘብ በጣም የሚያበሳጫቸው እንደነበረ ሲነገር ነበር። ነገር ግን አሁን በክለቡ በኩል አንድ ካይ ጎርባቺያን ማሳመን ከቻሏቸው ነገሮች መካከል ክለቡ በዋነኝነት ተጫዋቹ መልቀቅ ይፈልጋል። አንደኛው የተጫዋቹ ኢንተረስት መልቀቅ ነው። ከዛ በተጨማሪም እድሜው በቀጣይ 29 ዓመቱ ላይ ይገኛልና ፕራይም ታይሙ እያለፈ ያለ ተጫዋች ነውና ከዚህ በኋላ ለዚህ ተጫዋች ትልቅ የሚባል ገንዘብ የሚያቀርብም ክለብ ላናገኝ እንችላለን። የመጨረሻ እድል ሊሆን ይችላል በሚል ከዛ በተጨማሪ ዋን ክለብ ተደራዳሪ አንድ ክለብ ብቻ ፈላጊ ሆኖ የመጣበት ነው። ከአርሰናል ውጪ ብሩኖ ጉማሬዥን ልውሰድ ብሎ እስካሁን የመጣ ክለብ ባለመኖሩ ባይዲንግ ወር ወይም የዚህ እንደ ጨረታ ያለ ስሜት እንዲፈጠር ማድረግ አልተቻለምና ኒውካስትል ዩናይትድ በብዙ መንገድ የተሸነፈበት ዲል ነው በሚል ዘ ቴሌግራፍ ላይ እነ ሉክ ኤድዋርድስ የተለያዩ ሀሳቦችን ያካፍላሉ። እናንተስ ምን ትላላችሁ? በዚህ ዝውውር ላይ አርሰናልን ለአርሰናል ምን ጥቅም ይዞ ይመጣል? ተጫዋቹ በዋንጫ ተፎካካሪ
በተከታታይነት በአውሮፓ ቻምፒየንስ ሊግ በትልቅ ደረጃ ያለውን ሜንታሊቲ በአርሰናል ተፋላሚ ቡድን ውስጥ ሌላ የሚጨምር ሌላ ጉልበትን ይዞ ሌላ ኤነርጂን ይዞ የሚመጣ ተጫዋች ነው። በ50 ሚሊዮን ዩሮ የፈረመው ወይም ደግሞ 35 ሚሊዮን ፓውንድ አካባቢ የተከፈለበት ተጫዋች አሁን በ75 ሚሊዮን ፓውንድ ኒውካስትል ከብዙ ግልጋሎት በኋላ ሸጦታል። ሊዮን ድርሻ አለው። ነገር ግን ከተጫዋቹ ጋር በተያዘ በትልቅ ኳሊቲ ብዙ ልንጠብቅበት የምንችላቸው ጉዳዮች ይኖራሉ። በሌሎች ሰዓቶቻችን ላይም ስናነሳቸው የነበሩ ጉዳዮች አሉ። ከብሩኖ ጉማሬዥ ጋር በተያዘ ምን ይጨምራል፣ ምን አይነት ተጫዋች ነው፣ ከዛ በተጨማሪ እንደ ኳሊቲም ያሉትን ነገሮች አንስተናል። 153 የፕሪሚየር ሊግ ጨዋታዎችን ብለናል። ያስቆጠራቸው ግቦች፣ አሲስት ያደረጋቸው ለግብ የሆኑ ኳሶችም የካራባኦ ካፕም አሸናፊነቱ በተለይ በኒውካስል ዩናይትድ ከአመታት በኋላ የመጣ ከ40 ምናምን አመት በኋላ የመጣ ድል እንደሆነ መናገር ይቻላልና በ41 ጨዋታዎች ባለፈው የውድድር ዘመን ብቻ የግብ ተሳትፎን በደንብ ያሳደገበት የውድድር ዘመን ነበር። ከዓለም ዋንጫ ውጭ ያሉ ሁሉንም ነገሮች ብንመለከት 9 ግቦችን አስቆጥሯል፣ 8 አሲስቶችን አስመዝግቧል። ወደ 16 ያክል የግብ ተሳትፎ ነበረው። የአርሰናል ቤት የትኛውም አማካኝ ማርቲን ዙቢሜንዲም ዴክላን ራይስም የሌላቸው አይነት ቁጥሮች ናቸው እና ማርቲን ኦዴጋርድ ኤበረቺ ጭምር በዚህን ያክል ደረጃ የግብ ተሳትፎዎች ላይ አልደረሱም እና የተጫዋች አንድም የግብ ተሳትፎውን ጥራት በቡድን ውስጥም ይጨምራል። ከዛ በተጨማሪ ዓለም ዋንጫ ላይም 4 አሲስቶች ነበሩት፣ እሱም ሳይዘነጋ ነውና ኤሊት አንደር ፕሬዠር ተጫዋች የሚባለው በዚህ አንደር ፕሬዠር ውስጥ ወይም ትልቅ ጫና ውስጥ ባለበት ሰዓት ላይ 16.2 ላይን ብሬኪንግ ፓሶችን በ90 ደቂቃ ያቀብላል። ይህ በኒውካስል ዩናይትድ ከሳንድሮ ቶናሊም ከነ ጆኤል ሊልተንም ጭምር የበላይ ያደርገዋል። ከዛ በተጨማሪ በየ30 ደቂቃው 12 አንደር በትልቅ ጫና ውስጥ ሆኖ ፓሶችን ያደርጋል። 12 ፓሶችን በየ30 ደቂቃው ማድረግ ይችላል። ይህ ቁጥር ደግሞ ከአውሮፓ ምርጡ ያደርገዋል። ቴክኒካል ሊደር ነው ብያለሁ። ቴምፖን ኤግዛክትሊ መቆጣጠር የሚችል ተጫዋች እንደሆነ ብዙ ማሳያዎችን ጠቅሶ ብዙ ነገር ማለት ይቻላል። ኒውካስል ዩናይትድ እንግዲህ በኬዎስ ውስጥ ሆኖ በቀውስ ውስጥ ሆኖ ያሳለፈው ክረምት ነው ማለት ይቻላል። ነገር ግን ለብሩኖ ጉማሬዥ ትልቅ አፕግሬድ ነው። ለብሩኖ ጉማሬዥ ወደ ተሻለ ቡድን እንደሚሄድ ማሳያ ነው። አንዳንድ ሰዎች የሚያነሷቸው ሀሳቦች አሉ። አርሰናል ብሩኖ ጉማሬዥን ሲያገኝ በውድድር አመቱ ሊጨምራቸው የሚችሉ ነገሮች አሉ። ብሩኖ ጉማሬዥ ኒውካስል ዩናይትድ እንደሚለቅ እኔም በእርግጠኝነት ስነግራችሁ ነበር ባለፉት ቀናት ላይ። አርሰናል ቤት ሲመጣ የሚጨምራቸው ብዙ ኳሊቲዎች አሉ። ከዛ በተጨማሪ ደግሞ አርሰናል የፕሪሚየር ሊግ ዋንጫን ጋራንቲ እንደያዘ መቁጠር አለበት። ብሩኖ ጉማሬዥ ሲመጣ ብቻ ቡድኑ ላይ ትልቅ ጥራት ብዙ ነጥቦችን ይዞ ይመጣል። አንዳንድ ግብ ጠባቂዎች ለምሳሌ አንዳንድ በጣም ትልልቅ ቶፕ ሌቭል ላይ ያሉ ግብ ጠባቂዎች 20 ነጥቦችን ለቡድኖቻቸው ያስገኛሉ ተብሎ ይዘገባል። በአርሰናል ቤት ደግሞ በብሩኖ ጉማሬዥ በኩል ያንን ተመሳሳይ ነገር መመልከት የሚቻልበት እድል ይኖራልና በአርሰናል ቤት ትልቅ የብዙ ነጥቦች ባለቤት አርሰናልን በመከላከልም በማጥቃትም የሚያገዝ ነው። ቀጣይ ደግሞ በአርሰናል ቤት የቪኒ ጁኒየር ጉዳይ ይጠበቃል። ከዛ ውጪ እነ ጋብሪኤል ማርሼሊ የሚለቁበት እድል ይኖራል። እነ አሊ ሂላል ጥያቄ እያቀረቡ ይገኛሉ። ከዛ በተጨማሪም በዋነኝነት ኤታን ዋኔሪም በ40 ሚሊዮን ዩሮ ክለቡን ይለቃል ተብሎ ይጠበቃል። ወደ አርቢ ላይፕዚግ ከሄደ ለሱም ለአርሰናልም ጥሩ ዝውውር ነው ተብሎ መነገር የሚችል አይነት ዝውውር ነውና ብሩኖ ጉማሬዥ ብዙ ነገሮችን ጨምሮ ብዙ ነገሮችን አድጎ የሚመጣ በአርሰናል ቤት ደግሞ ሻምፒዮን ቡድንን የሚቀላቀል ነውና በሜንታሊቲ ደረጃ የቡድኑ ሜንታሊቲ ከፍ አድርጎ እንመለከቷለን። አሰልጣኝ ሚኬል አርቴታ በዚህ ዝውውር ፍጹም ደስተኛ ይሆናል ተብሎ ይጠበቃል። ለሚኬል አርቴታ ታክቲካል ዲሲፕሊን ለሆነ ለሚኬል አርቴታ አጫወቱ ደግሞ የሚመች አይነት ተጫዋች ነው። ፊዚካሊቲን ከቴክኒካል ብቃት ጋር ከታክቲካል አፕሮች ጋር ጨምሮ የመጣ እነዚህን በሙሉ ነገሮች ሊያሳካ የሚችል ጥሩ ዝውውር ነው ብሎ መናገር ይቻላል። አስቡት አሁን በአርሰናል አማካኝ ስፍራ ላይ ያሉ ተጫዋቾችን ሉዊስ ስኬሊ የተጫዋች ባለፈው አመት የመጨረሻው የውድድር ዘመን ላይ ከገባ በኋላ ወደ ሜዳ ገብቶ ብዙ ነገሮችን ቀይሮ ብዙ ነገሮችን አሻሽሎ ተመልክተነዋል። ከሉዊስ ስኬሊ በተጨማሪም ሌሎችም ሊነሱ የሚገባቸው ተጫዋቾች አሉ። በአርሰናል ቤት ሉዊስ ስኬሊን በዋነኝነት አነሳ ነው። ከዛ በተጨማሪ ግን ማርቲን ዙቢሜንዲ አለ። ማርቲን ዙቢሜንዲ የበለጠ በሮቴሽን ቢጫወት ወይም ደግሞ ሙሉ እያንዳንዱ ደቂቃ ባይሰለፍ እንኳን ዴክላን ራይስ ሆኖ ነው እንጂ እንደ ማርቲን ዙቢሜንዲ አቋሙ የሚያወርድበት ምክንያት አልነበርም። ዴክላን ራይስ ስለሆነ በዛ ደረጃ ቀጠለ እንጂ በሚኬል አርቴታ በኩል ትልቅ ሪስክ የወሰደበት አመት ነበር ባለፈው የውድድር ዘመን። ምናልባት ማምለጫ አድርጎ ሉዊስ
ስኬሊን ሲጠቀም ጥሩ ሂደት ነበረ። ቶማስ ፓርቴ ከወጣ በኋላ ቶማስ ፓርቴን በክርስቲያን ኖርጋርድ መተካት፣ ክርስቲያን ኖርጋርድ ደግሞ በዚያን ያክል ደረጃ ለአርሰናል የቡድን ተሳትፎ አስተዋጽኦ የነበረው ተጫዋች እንዳልነበረ መናገር ይቻላል። አሁንም ከቡድኑ ሊለቁ የሚችሉ ተጫዋቾች አሉ። ኡላይን አልቫሬዝ ወይም ደግሞ ቪኒ ጁኒየር የሚመጣበት እድል ካለ በጣም የሚጠበቅ ነው። ኬፓ አሪዛባላጋ፣ ሬስ ኔልሰን፣ ፋቪዮ ቬራ፣ ገብርኤል ማርሴሊ፣ ገብርኤል ጀሱስ እነዚህ ሁሉ አቬለብል ናቸው ለሽያጭ ለገበያ። ኤታን ንዋኔሪም አንደኛው የሚጠቀስ ተጫዋች ነው። ከዛ ውጪ ክሪስቶስ ዞሊስን አርሰናል አስፈርሟል። የፔሬን ካፒየን ዝውውር በቋሚነት አጽድቋል። እነዚህ ዝውውሮች ሲደማመሩ አሁን ቢያንስ አርሰናል የብሩኖ ጉማሬሽ ዝውውር ሲጨመር ኔት ስፔንዲንግ ወደ 100 ሚሊዮን ፓውንድ አካባቢ ወጪ ያደርጋል ማለት ነው። እስካሁን 30 ሚሊዮን ፓውንድ አካባቢ ነው ወጪ ያደረገው። አሁን የኔት ስፔንዲንጉ በዚህ ክረምት ላይ 75 ሚሊዮን ፓውንዱ ሲደመር 100 ሚሊዮን ፓውንድ አካባቢ ይደርሳል። በቀጣይ የቪኒ ጁኒየርን ዝውውር ደግሞ ማጠናቀቅ የሚችል ከሆነ በአርሰናል ስኳድ ውስጥ ያን ያክል ጥቂት ወይም የስኳድ ማሟ የሚደረጉ ትንንሽ ዝውውሮች ብቻ ይጠበቃሉ እንጂ በጣም ጥሩ ዝውውር ይሆናል ተብሎ የሚጠበቅ አይነት ነው። ቀጣይ ፊቱን አርሰናል ወደ ቪኒ ጁኒየር ያዞራልን ብለን እንጠብቃለን። ለሁሉም የተወደዳችሁ የአርሰናልን ጉዳዮች አነሳን። በዋነኝነት ደግሞ የብሩኖ ጉማሬሽን ዝውውር አጠናቀቅን። ዝውውሩ ተጠናቋል፣ ሂር ዊ ጎ ተብሎለታል። ለአርሰናል ደጋፊዎች እንኳን ደስ አላችሁ። ከሳምንታት ጥበቃ በኋላ ከሳምንታት ጥያቄ በኋላ የዝውውር ተጠናቋል። ሀሳብ አስተያየቶቻችሁ ላኩልን። ስለ ተጫዋቹ ስለ አርሰናል ዝውውር አካሄድ የእናንተን ሀሳቦች ደግሞ በስፋት እናነሳለን። አሁንም በሰበር መረጃ አዳዲስ ጉዳዮች ሲወጡ አብረናችሁ የተለያዩ መረጃዎችን እያነሳን እየነገርናችሁ እንቆያለን። አሁኑን ግን እዚህ ላይ ያበቃ። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን ብለናል።